ሪያል ማድሪድ እና ባርሴሎና ይህ የተለመደ የእግር ኳስ ፉክክር ብቻ አይደለም። ከ100 ዓመት በላይ የቆየ ጠላትነት፣ ታሪክ፣ ዋንጮችና አዳዲስ ዝውውሮች። ግን ዛሬ ጥያቄው አንድ ነው። በአሁኑ ጊዜ የትኛው ክለብ የበለጠ ጠንካራ ነው? በዚህ ቪዲዮ እንመለከተዋለን። ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምናችሁ። የነሐሴ 2 2018 ዓ.ም ዕለተ ቅዳሜ ትንታኔያችን ተጀምሯል። ቅዳሜ፣ ሰኞ፣ ሮብ፣ ቅዳሜ ለማንሳት ትንታኔያለን። ዛሬ ማንሳት ትንታኔያችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ትንታኔውን መረጃዎቹን እያካፈልኳችሁ አብራችሁን ቆየው። እኔ ናትናኤል ብርሃኑ ነኝ። ወደ ትንታኔያችን እናልፈው። እንደነገርኳችሁ መጀመሪያ ላይ ዛሬ ትንታኔያችን የምናደርገው በሪያል ማድሪድ እና ባርሴሎና ጉዳይ ነው። ሪያል ማድሪድ ባርሴሎና ሲነሳ ኤል ክላሲኮ ደርቢ ነው የምናነሳው። በሜዳ ውስጥ ያለው ግን ከሜዳ ውጭም ትልቅ ጦርነት ያለበት ጨዋታ ነው። ትልቅ ጉዳዮችን የያዘ ደርቢ ነው። ኤል ክላሲኮ ደርቢ ሪያል ማድሪድ ከባርሴሎና እና ይህንን ደርቢ እስቲ ምንድን የሚመስል እንመለከታለን። ሙሉ ነገሩን ማለት ነው። 6 ክፍሎችን ይዘን እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ከናቲ ፉትቦል ጋር አብራችሁን ቆዩ። በ6 ክፍሎች እንዳልኳችሁ እንከፋፍላችኋል። የመጀመሪያው ክፍል እንግዲህ የኤል ክላሲኮ ጠላትነት እንዴት ጀመረ የሚለው እናነሳለን። ሁለተኛው የታሪክ ፉክክራቸው እንመለከታለን። ሶስተኛው የአሁን የዝውውር ገበያ ሁለት ክለቦች ማንን እያስፈርሙ ነው የሚለው እንመለከታለን። ሶስተኛ የሚፈልጓቸው ተጫዋቾች እንመለከታለን። የትኞቹ ተጫዋቾች ወደ ሪያል ማድሪድ እና በባርሴሎና ይፈልጋሉ። በተለይ ደግሞ የሮድሪ ጉዳይን እንመለከታለን። በሁለቱም ክለቦች የተፈለገ ነው። እናም በአምስተኛነት በዝውውር ገበያው ማን የበለጠ ጠንካራ ነው፣ እንቅስቃሴ ጠንካራ ያደረገ ነው የሚለውን እናም በስድስተኛው መጨረሻው ደግሞ የሚቀጥለው ኤል ክላሲኮ ምን ይመስላል የሚለውን እናያለን። አዳዲስ ዝውውሮች በጨዋታ ላይ ምን ተጽዕኖ ያመጣሉ የሚለውን እናያለን። እነዚህ ስድስቱን ክፍሎች እነዚህ ስድስቱን ርዕሶች በመያዝ ኤል ክላሲኮን እንጀምራለን ማለት ነው። እንጀምር። የመጀመሪያውን እንግዲህ እንዳልኳችሁ ኤል ክላሲኮ ጠላትነት ከየት ጀመረ ነው። ኤል ክላሲኮ ጠላትነት ከየት ጀመረ? የኤል ክላሲኮ ፉክክር የተጀመረው ግንቦት 13 1902 በፈረንጆች አቆጣጠር ወይም እንደ አውሮፓውያን አቆጣጠር ሲሆን ባርሴሎና ማድሪድን 3-1 በሆነ ኦፊሻላዊ ያልሆነ ውድድር ኮፓ ዴላ ኮሮሲኒዮን በተባለ ጨዋታ አሸንፏል። እንደ ተራ ስፖርት ጨዋታ የተጀመሩ በሚቀጥሉት ጥቂት 10 ዓመታት ውስጥ ወደ ጥልቅ የፖለቲካ የባህልና የማህበራዊ ግጭት ተለውጧል። ይህ ኤል ክላሲኮ ደርቢ ማለት ነው። እንግዲህ ይህንን እንደምንመለከተው ኤል ክላሲኮ ኦፊሻል ግንቦት 13 1902 እንደ አውሮፓውያን አቆጣጠር ነው እንግዲህ ኤል ክላሲኮ የተጀመረው እና መጀመሪያው ጨዋታው ኦፊሻላዊ ያልሆነ ነገር ግን ባርሴሎና ማድሪድን 3-1 በሆነ ውጤት ማሸነፍ ችሎ ነበረ። ውድድሩም ዴላ ኮሮናሲዮን ይባላል። ኮሮናሲዮን በተባለ ጨዋታ አሸንፏል። ኦፊሻላዊ ባልሆነ ውጤት ማለት ነው። እንደ ተራ ስፖርት ነው እንግዲህ የተጀመረው ብሯስ እንደ ተራ ስፖርት እንደ ተራ ጨዋታ የተጀመረው እንግዲህ በሚቀጥሉት 10 ዓመታት ወደ ጥልቅ የፖለቲካ የባህልና የማህበራዊ ግጭት ተለውጧል ማለት ነው። የመጀመሪያው ጨዋታዎችና የፖለቲካ ውጥረት እንመለከታለን። የመጀመሪያው ጨዋታ ባርሴሎና የመጀመሪያው ጨዋታ እንግዲህ እንዳልኳችሁ በ1992 ግጥሚያውን አሸንፏል በግንቦት ወር። ነገር ግን መደበኛ የክልልና የዋንጫ ግጥሚያዎች ቀስ በቀስ የፉክክር ግጭት ፈጥሯል። ይህ ጨዋታ ግጭቶችን እየፈጠረ ፉክክሮችን በደንብ እያጋጋለ የመጣ ጨዋታ ነው። ያስጀመረው ይሄ ነው ማለት ነው። ጨዋታ ባርሴሎና 3-1 ማሸነፉ። ሌላኛው የባህል ምልክቶች እናነሳለን። ሪያል ማድሪድ በ19ኛው የንጉስ ማዕረግ የተሰጠው ከማዕከላዊ የካፒታል ኃይል ጋር ተቆራኝቶ ነበረ። ሪያል ማድሪድ ማለት በጣም ከንጉሳዊ ሰው ጋር በጣም የተቆራኘ ነበረ ሪያል ማድሪድ ማለት ነው። ባርሴሎና ደግሞ የካታላን ማንነትና የክልል ኩራት ምልክት ሆኖ ነበረ እስካሁን ድረስ የመጣው በዛ ድረስ ማለት ነው። የካታላን የክልል የሚባል ነገር አለ። እዛ የዛ ክለብ በቃ ማንነት ምልክት ሆኖ ኩራት ሆኖ የመጣ ነው። ሪያል ማድሪድ ደግሞ እንዳልኳችሁ የንጉሳዊ ማዕረግ የሰጠው ከንጉሳዊ ማዕረግን የካፒታል ኃይል የተቆራኘ ክለብ ነበር ማለት ነው ሪያል ማድሪድ። የ1925 እርቄት ነው የምንመለከተው። ቀጣዩ አምባገነን ፕሪሞ ደሬቬራ ደጋፊዎች የስፔን ብሔራዊ መዝሙር ካሰሙ በኋላ የባርሴሎና ስታዲየም ለ6 ወራት ዘግቶታል። ይህም ክለቡን እንደ ተቃውሞ ምልክት አድርገው አጠናክረዋል ማለት ነው እና በ1925 በጣም ትልቅ ፕሪሞ ደሬቬራ ደጋፊዎች የስፔን ብሔራዊ መዝሙር ካሰሙ በኋላ የባርሴሎናን ስታዲየም ለ6 ወራት ተዘግቶ ነበር ማለት ነው። የስፔን የእርስ በርስ ጦርነትና የ1940ዎቹን እንመለከታለን። የእርስ በርስ ጦርነት ልዩነት አለ። የ1936 እስከ 1939 ድረስ 3 ዓመት ማለት ነው። የእርስ በርስ ጦርነት ማህበራዊ ክፍተቱን አባብሶታል ነው የሚባለው። ባርሴሎና የሪፐብሊክን ምሽግ ሆኖ አገልግላለች።
ማድሪድ ደግሞ በቬሬ ቁጥጥር ስር ወድቃለች ማለት ነው። ሪያል ማድሪዶች ወይም ማድሪድ 1943 የኮፓ ዴሌ ጄኔራሊሲሞ እንመለከታለን። ጄኔራል ሲሞ ሪያል ማድሪድ ባርሴሎና በከባድ የፖለቲካ ማስፈራሪያ 11-1 በሆነ ውጤት አሸንፏል። ይህም ለትውልድ የቆየ ታሪካዊ የስፖርት ቅሬታን ፈጥሯል። ይሄ እንመለከታለን፣ እነግራችኋለሁ። ስለዚህ ትንሽ ነገር የዲ ስቲፋኖ የዝውውር ሳቅት እንመለከታለን። የ1950ዎቹ የለውጥ ነጥብ ነበረ። ሁለቱም ክለቦች በ1953 ላይ ኮከብ ተጫዋቾች አልፍሬድ ዴ ስቴፋኖን ለማስፈረም ሲሞክሩ ፉክክሩ ዓለም አቀፍ የስፖርት ጫፍ ሊደርሱ ነበር። ይህ አልፍሬዶ ዴ ስቴፋኖን ተጫዋች ለማስፈረም ሪያል ማድሪድ ባርሴሎና በጣም ትልቅ ፉክክር ደርሶ ነበር እና በዓለም አቀፍ የስፖርት ጫፍ ላይ የደረሰ በቃ ዝውውር ነበር። እና ሌላው ደግሞ አወዛጋቢ ውሳኔ ነው። በስፔን እግር ኳስ ባለስልጣናት ትርምስ ከተፈጠረ በኋላ ዴ ስቴፋኖ በሪያል ማድሪድ ተጠናቀቀ። ሪያል ማድሪድ ፈረመ ማለት ነው። በሜዳ ላይ ከፍተኛና የእድሜ ልክ የፉክክር ጥላቻን አቀጣጠለ። ይህ የዴ ስቴፋኖ ዝውውር ማለት ነው። አልፍሬዶ ዴ ስቴፋኖ በጣም የቀጣጠለ ነው ማለት ነው። እና 1943 ላይ እንግዲህ እንዳልኳቸው በ11-1 ሪያል ማድሪድ አሸንፏል። የሪያል ማድሪድ ዋና ፕሬዚዳንት ለሁሉም የባርሴሎና ተጫዋቾች መልእክት ልኳል። አንድ መልእክት ላከና ይህን ጨዋታ እንድትሸነፉ ተባለ። እንድትሸነፉ ካልሆነ ግን እንገላችኋለን የሚባሉ ማስፈራሪያ ደርሶባቸዋል። ሁሉም ይህንን በቃ ጨዋታው ሊጀምር ሲል በቃ በጣም ሁሉም ፈርተው እግራቸው ቄጤማ ሆኖ ነበር። ሆነ ሪያል ማድሪድ 11-1 በሆነ ውጤት አሸንፏል። ይህ ምንም የማይገርም ነው ማለት ነው። ስለሆነ እንደዛ ተሸንፏል። ያ ጨዋታ በጣም ባርሴሎና በጣም የሚያዝንበት እስካሁን ድረስ ይህንን መበቀል የሚፈልጉበት በጣም የምሬት ቅሬታ ያለባቸው ጨዋታ ናቸው እና ይህን የምናችሁ የመጀመሪያው ክፍላችን እንግዲህ የክላሲኮ ጠላትነት እንደዚህ ነው የተጀመረው። በቃ በግንቦት 13 የመጀመሪያው ጨዋታ አደረጉ። ባርሴሎና 3-1 አሸነፈ። ኦፊሻላዊ ባልሆነ ጨዋታ ማለት ነው። ከዛ ፖለቲካዊ ባህል የማህበራዊ ግጭት ተለወጠ። ይሄ ኤል ክላሲኮ በዛ በማድሪድ እና በባርሴሎና ከተሞች ማለት ነው። ከዛ ግጭቶች ተባብሰው ቀጠሉ። ካታላን እና ማድሪድ የሚባሉ ሁለት ጎሮች ተፈጠሩ። አምባገነኖች ተንሰራፉ እና የእርስ በርስ ጦርነት ተከፈተ። እንግዲህ ምክንያት እንግዲህ በሪያል ማድሪድ ፕሬዝዳንት ምክንያት እንግዲህ ማስፈራሪያ 11-1 ማሸነፍ ሪያል ማድሪድ አየን። እንግዲህ እንደዚህ አይነት ኮከብ ተጫዋቾችን ለማስፈረም የሚያደርጉት ፉክክር አልፍሬዶ ዴ ስቴፋኖ ሪያል ማድሪድ ማስፈረማቸው ባልተጠበቀ ሁኔታ የስፔን ጎርስ ባለስልጣናት ትርምስ ከተፈጠረ በኋላ አስፈረሙት። ሪያል ማድሪዶች ባርሴሎና አሁንም ቅሬታ ያለባቸው ናቸው። በኋላ እንመጣበታለን በሮድሪ ዝውውር ላይ። አሁንም ደግሞ ሪያል ማድሪድ እና ባርሴሎና ግጭታቸውን ማለት ይህን መሰለን እንግዲህ የመጀመሪያው ኤል ክላሲኮ ጠላትነት እንደተጀመረ። ሁለተኛው የምንመለከተው ጉዳያችን እናልፋለን። ሁለተኛው ክፍል የታሪክ ፉክክራቸውን እንመለከታለን። ባርሴሎና እና ሪያል ማድሪድ በዓለም ላይ በጣም ታዋቂ የሆኑ እግር ኳስ ክለቦች ሁለቱ ናቸው ማለት እንችላለን። በ1599 እና በ1902 የተቋቋሙት ኤል ክላሲኮ በመባል የሚታወቀው ከፍተኛ ፉክክር በስፔን ውስጥ የክልል ማንነት፣ የፖለቲካና የስፖርት የበላይነት ጥልቅ ግጭትን ያንጸባርቃል። በዓለም ላይ ካሉ ትልቅ አንደኛ ደርቢ ኤል ክላሲኮ ነው። በ1899 እና በ1902 የተቋቋሙ ኤል ክላሲኮ መነሾችን የመጀመሪያ ዓመታትን እንመለከታለን። ባርሴሎናን ስንመለከት በካታሎኒያ በስዊዘርላንድ ነጋዴ ጆአን ጋምፐር የተመሰረተ ሲሆን የካታላን ማንነትን የኩራት ምልክት ሆኖ ያደገ ክለብ ነው ማለት እንችላለን። ቅድም እንደነገርኳችሁ የካታላን ምልክት ነው ማለት የኩራት ምልክት ነው። ኤፍሲ ባርሴሎና ወይም የባርሴሎና ስፖርት ክለብ ያዙልኝ። የኩራት ምልክት ባርሴሎና በካታሎኒያ በስዊዘርላንድ ነጋዴ ጆአን ጋምፐር ነው የተመሰረተው። አሶስቴንስም በስዊዘርላንድ ነጋዴ ጆአን ጋምፐር። ሪያል ማድሪድ ደግሞ ስንመለከት በዋና ከተማ እንደ ማድሪድ የእግር ኳስ ክለብ ተመስርቷል። በዋና ከተማ የስፔን ዋና ከተማ እንግዲህ ማድሪድ ናት። በዛ ስም መሰረት የተመሰረተው ሪያል ማድሪድ በኋላም በ1920 ከንጉስ አልፎንሶ 12ኛ ደረጃ ሪል የሚለውን የንጉስ ማዕረግ ተቀብሏል ማለት ነው። ሪያል ማድሪድ ሪል የንጉስ ማዕረግ ነው ሪል ማለት ስለሆነ ሪያል ማድሪድ ተቀበለ ማለት ነው። ከንጉስ 1920 ንጉስ አልፎንሶ 12ኛ ደረጃ ሪል የሚባለው ንጉስ ማዕረግ ተቀብሏል ሪያል ማድሪድ። ሪያል ማድሪድ እንግዲህ ቅድም እንዳልኳችሁ ከንጉሳውያን ዘር ጋር ቁርኝት አላቸው። ለዚህም ሲባል ነው እንግዲህ ባርሴሎና ላይ ካታሎኒያ በጣም ትልቅ ጭቆና የሚያደርጉት
የመጀመሪያው ስብሰባ እንመልከት። ግንቦት 12 1902 በኮፓ ዴላ ኮሮናሲዮን ተጫውቷል። ባርሴሎና ደግሞ አሸንፏል። እንግዲህ እንዳልኳችሁ ማለት የመጀመሪያ ጨዋታቸው የፖለቲካ ውጥረትና የፍራንኮ ዘመንን ነው የምንመለከተው በጥልቀት ማለት ነው። የባህል ልዩነታቸውን ግጥሚያዎች በካስታሊያን ማዕከላዊ ኃይል ወይም ማድሪድ እና በካታላን ክልል የማነት ባርሴሎና መካከል ያለው ውጥረት ያመለክታሉ። የባህል ልዩነታቸውን በጣም ግጥሞች ላይ ካያችሁ በጣም ርብርብ ያለበት ነው። ባርሴሎና እና ኤል ክላሲኮ አሁን እንደውም ቀዝቀዝ ነው እየተባለ ነው። የእርስ በርስ ጦርነት ተጽዕኖ አለበት። የባርሴሎና ፕሬዚዳንት ጆሴፕ ሱኒዮል በ1936 በስፔን እርስ በርስ ጦርነት መጀመሪያ ላይ ተገለዋል። የባርሴሎና ፕሬዚዳንት ጆሴፕ ሱኒዮል በስፔን እርስ በርስ ጦርነት ላይ መጀመሪያ የተገደሉ ሰው ናቸው። የባርሴሎና ፕሬዚዳንት በ1936 የ1943ቱ የፍንዳታ ነጥብ ነው። እንግዲህ ሪያል ማድሪድ ባርሴሎናን በከባድ የፖለቲካ ድብደባ ውስጥ በተካሄደው አወዛጋቢ ኮፓ ዴል ጄኔራሊሲሞ ጨዋታ 11-1 ነው አሸንፏል ማለት ነው። የወርቃማ ዘመንና ታዋቂ ሰዎች ነው የምንመለከተው። እንደምታውቁት ናቸው እንግዲህ ወርቃማ ተጫዋቾች አላቸው ሁለቱም ክለቦች። አንደኛ የምናነሳው እንግዲህ ቅድም እንዳልኳችሁ የተፋጁበት ተጫዋች ዴስቴቫኖ ዝውውር ነው በ1953 አወዛጋቢ የዝውውር ታሪክ አልፍሬዶ ዴስቴቫኖ በሪያል ማድሪድ ባርሴሎናን ከመጠቀም ይልቅ በሪያል ማድሪድ አስመዝግቧል። ይህን ሪያል ማድሪድ መሄድ ፈልጓል። ይህም ማድሪድን ወደ ኃያልነት መሪነት የቀየረው ነው ማለት ይችላል። የአውሮፓ የበላይነትንም ተቆጣጥሯል ሪያል ማድሪድ እንደ ዴስቴቫኖ እና ፍሬንቺ ፑስካስ ባሉ አፈ ታሪኮች የመጀመሪያዎቹን 5 ተከታታይ የአውሮፓ ዋንጫዎች ከ1956 እስከ 1960 ያሸነፈ ቡድን ነው። በአውሮፓ ሻምፒዮንስ ሊግ እሱ ነው እንግዲህ 15 ጊዜ በማሸነፍ የበላይነት በአውሮፓ በደንብ ዶሚኔት ያደረገ ቡድን ነው ማለት ሪያል ማድሪድ ስለሆነ በእንደ ዴስቴቫኖ እና ፍሬንቺ ፑስካስ ባሉ ታሪካዊ ተጫዋቾች በ1956 እስከ 1960 5 የአውሮፓ ሻምፒዮንስ ሊጎችን አሸንፏል። በዛ ዩኤፋ ምናምን የሚባለው እና የአውሮፓ ዋንጫ የሚባለው በዛ ዩኤፋ ካፕ እና የክሩይፍ መጣት ነው ዋናው ደግሞ እዚህ ጋር በ1973 ጆዋን ክሩይፍ ባርሴሎናን ተቀላቅሎ በበርናቦ ታሪክ በሆነው 5-0 ድል መርታታቸው ይታወሳል። ይህም የካታላን ሞራልን አሳድጓል። ዴስቴቫኖ መነጠቃቸው ተከትሎ ጆዋን ክሩይፍ በጣም ለባርሴሎና በጣም ትልቅ ተጫዋች ማለት ይችላል። ሪያል ማድሪድ የተቆጣጠሩበት ማለት ይችላል። እዛ ሳንቲያጎ በርናቦ ድረስ ሄደው በጣም ነበልባሉ ሜዳ ማን የሚፈራው ሜዳ ላይ ሳንቲያጎ በርናቦ 5-0 በሆነ ውጤት ድል አድርጓል። በዮሃን ክራይፍ መሪነት ማለት ነው። ዘመናዊ ዘመንን ዓለም አቀፍ የበላይነት ነው የምንመለከተው። ጋላክቶስ ሪያል ማድሪድ በፍሎሬንቲኖ ፔሬዝ ዘመን ከፍተኛ ደረጃ ያላቸውን የሱፐር ማርኬቶች ይህ እንግዲህ አባበሩ ነው። ከፍተኛ ደረጃ ያላቸውን ተጫዋቾች ዚዳን፣ ቤካም፣ ሮናልዶ በትንሹ ውል አስፈርመዋል። ጋላክቶስ ወይም እኛም እንደምንለው በደንብ እንደምታውቁት ጋላክቲኮን ሰርቷል ማለት ነው። ማን ፍሎሬንቲኖ ፔሬዝ አሁንም ድረስ ያሉ የሪያል ማድሪድ ፕሬዚዳንት ዚዳንን ያመጡ ናቸው። ዴቪድ ቤካምን በተለይ ደግሞ ዋናው ተጫዋች ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮን ያመጡ ተጫዋቾች ናቸው እና ጋላክቲኮን ሰርቷል ማለት ነው። ሪያል ማድሪዶች ቲኪ ታካ እና ሜሲ የባርሴሎና ቀንደኛ አጫዋች ቲኪ ታካ ባርሴሎና በፔፕ ጋርዲዮላ ዘመን ታይቶ የማይታወቅ ስኬትን አስመዝግቧል። በአካዳሚ ተጫዋች ሜሲ፣ ዣቪ እና ኢኔስታ በ2008-9 ታሪካዊ 3 ሊጎች አሸንፏል ማለት ነው። ስፔን ላ ሊጋ፣ ኮፓ ዴል ሬይ እና የአውሮፓ ሻምፒዮንስ ሊግ። ቲኪ ታካ ማንም ያላየውን ፔፕ ጋርዲዮላ በባርሴሎና ያሳየን ነው እንግዲህ እና ሊዮኔል ሜሲ ደግሞ የባርሴሎና እንግዲህ አይን ማለት ምንችለው ተጫዋች ነው። ብሌን የእነሱ ድንቅ ሁኔታ ማለት ነው። እነ ሜሲን፣ ዣቪ እና ኢኔስታን የአካዳሚ ባርሴሎና አካዳሚን አሳድጎ ነው እንግዲህ እነዚህን 2008-9 ታሪኩን 3 ዋንጫ ያነሱት ማለት ነው። የቅርብ ስኬት ውስጥ ስንመለከት ሁለቱም ክለቦች በሀገር ውስጥ እና በአውሮፓ ክብረ ወሰኖች መስማማት ቀጥለዋል። በተወዳዳሪ ጨዋታዎች ላይ የሚያስደንቅ ሁኔታ በአጠቃላይ ሆነ በደንብ ሪከርድ እየሰበሩ ነው። ግን በአሁኑ ትንሽ ዓመታት 2-3 ዓመታት ሪያል ማድሪድ በጣም የተቀዛቀዘ ከባርሴሎና እና ሪያል ማድሪድ አሁን በባለፈው ካቻምና ባርሴሎና ሁሉም ጠራርጎ የበላው ስፔን ላ ሊጋ፣ ኮፓ ዴል ሬይ የንጉስ ዋንጫ የሚባል አላቸው። እነሱን ሪያል ማድሪድን አሸንፎ ቢት አድርጎ ነው እንግዲህ ዋንጫውን ማሳካት የቻለው እና ባርሴሎና በጣም የበላይነትን ወስዷል ማለት እንችላለን በቅርብ ጊዜ ማለት ነው።
እንግዲህ ሁለተኛው ክፍላችን በዚሁ አጠናቀቅን። እንግዲህ ሁለተኛው ክፍል እንዳነሳው የታሪክ ፉክራቸውን የተመለከተ ታሪክ በጣም ትልቅ ፉክራ አሳይተዋል። በጣም ታዋቂ የሆኑ እግር ኳስ ተጫዋቾች ሁለቱም ክለቦች ይዘዋል እንዳልኳችሁ እነዚህን አይተናል። በተለይ ደግሞ መስራታቸውን አይተናል። የባርሴሎና በስዊዘርላንዱ ሰው ነጋዴ ጆሃን ጋምፐር የተመሰረተ ነው። የሪያል ማድሪድ ደግሞ ዋናው ከተማ ማድሪድ ስም እንግዲህ በኋላም በ1920 በማድሪድ ዋና ከተማ ተመሰረተ ስሙን። ከዛ ከንጉስ አልፎንስ 12ኛ ደረጃ ላይ ሪል የሚለውን የንጉስ ማዕረግ ተቀበለ የሚሉን አየን። የፖለቲካ ውጥረታቸውን ተመለከትን እና ዴስቴቫኖ ዝውውርን አየን ምን እንደሚመስል እና ዮሃን ክራይፍ እንዴት ባርሴሎናን የለወጠበት መንገድ እና ጋላክቲኮ ስብስባቸውን አየን። ሪያል ማድሪድ በፍሎሬንቲኖ ፔሬዝ ዘመን ቲኪታካ እና ሜሲንም አይተናል ማለት ነው። በባርሴሎና በፔፕ ጋርዲዮላ ዘመን 2008-2009 ላይ ታሪኩን 3 ጊዜዎች ዋንጫ ያነሱበትን አየን። የቅርብ ጊዜ ስኬታቸውንም ተመለከትን። እስካሁን ድረስ አብራችሁ እናመሰግናለን። ወደ ቀጣዩን በደንብ እናልፋለን። አሁን ደግሞ ሶስተኛው ምዕራፋችን ሶስተኛው ክፍላችን የምንቆት የአሁን የዝውውር ገበያ ሁለት ክለቦች ማን እያስፈረሙ ነው የሚለው እንመለከታለን ማለት ነው። የ2006 እንግዲህ የክረምት የዝውውር ገበያ ለሁለቱም የስፔን ግዙፍ ክለቦች እጅግ በጣም ንቁ ከፍተኛ ወጪ የሚጠይቅ ነው። ተጫዋቾችንም እያስፈረሙ ይገኛሉ በጣም በከፍተኛ ገንዘብም። ሪያል ማድሪድ በከፍተኛ ደረጃ የቡድን ማሻሻል ካርዶችን እየሰበረ እያስፈረሙ ተጫዋች ማለት እንችላለን። ባርሴሎና ደግሞ በሃንሲ ፌሊክስ በደንብ በማጥቃት እንቅስቃሴ ላይ በደንብ ለማጠናከር ትኩረት አድርጎ እየሰራ ነው ማለት ነው። ሪያል ማድሪድ እንግዲህ እንደ ማርኮ ኩሬላ፣ ዴንዝል ደምፍሪስ፣ ካርሎስ ኤስፒ እና ነፃ ወኪሎቹ እነ በርናርዶ ሲልቫ እና ኢብራሂም ኮናቴን ካሉ ከፍተኛ ተጫዋቾች ጋር በመሆን የአንድ በ125 ሚሊዮን ዩሮ በማስፈረም የክለቡን የዝውውር ሪከርድ ሰብሯል ማለት ነው። ሪያል ማድሪድ በጣም በትልቅ ደረጃ ማርኮ ኩሬል በደንብ ተከላካይ በግራ ተከላካይ በቼልሲ የምናውቀው ነው። ዴንዝል ደምፍሪስ በኢንተር ሚላን የምናውቀው በቀኝ ተከላካይ ያለ ተጫዋች ነው። ካርሎስ ኤስፒ ጥሩ ወጣት አጥቂ ተጫዋች ነው ማለት ነው። እና ነጭ ኮሎ በርናርዶ ሲልቫ በሲቲ የምናውቀው ነው። እናም ኮናቴ ደግሞ አሁን ትንሽ ቀረጥ የምንሰበት እሱ አለ እና ዲያማንድ የ19 ዓመቱ ወጣቱ ተጫዋች በሪከርድ በሆነ ዋጋ ማስፈረማቸውን እናነሳለን። ይህ በእንዲህ እንዳለ ባርሴሎና ደግሞ አንቶኒ ጎርደን በግምት ከ9 እስከ 7 ሚሊዮን ዩሮ እና ካሪም አዴሚን በ20 ሚሊዮን ዩሮ በማስፈረም በማቅረብ ከፍተኛ ኢንቨስትመንት አድርጓል ማለት ነው። ኢንቨስት አድርጓል ባርሴሎና ማለት ነው። እነዚህ እንግዲህ ያስበል ባርሴሎና ትንሽ ቀዝቀዝ ብሎ ነው ያለው። የሪያል ማድሪድ ዝውውር ገበያን ስንመለከት የሪያል ማድሪድ የገበያ አካሄድ ለውጥ አምጪ ነው። ዝውውራቸው በጣም ለውጥ አምጪ ነው። በውድድር አመቱ የሚሆነው እኛ በተሻሻለ የቴክኒክ ዝግጅት እና መልሶ ለማግኘት ያለመ ነው። እንግዲህ የድሮ አቅማቸውን ለማጠናከር እንደ ኒኮ ፓዝ እና ጎንዛሎ ጋርሻ ባሉ ተጫዋቾች ሽያጭ ከፍተኛ ገንዘብ በማሰብ ከፍተኛ ገቢን አሳክቷል ማለት ነው። ኒኮ ፓዝ እዛው ኮሙን የሚቆየው ጎንዛሎ ጋርሻ ወደ ፎላም ገብቷል። ማስተንተኑ እንግዲህ በውሰት ነው ወደ ፊዮረንቲና ሄዷል ማለት ነው። ሪያል ማድሪድ የተረጋገጡ ፊርሞች አሉ። ያን ዳይሜንዲ እንመለከታለን። ያን ዳይሜንዲ የምንመለከተው 19 ዓመቱ ሌቨርኩሰን ካርሎጂክ በ105 ሚሊዮን ዩሮ ከተጨማሪዎች ቋሚ ክፍያ የተፈረመ ክለብ ሲሆን ለረጅም ጊዜ 7 ዓመት ውልም ተፈራርሟል። ያን ዳይሜንዲ ስለሆነ እየተጫዋች ደግሞ በደንብ ለዞም ደግሞ በቀኝ የማጥቃት ክፍል ሮድሪጎ ነው የሚጠቀሙት። ሮድሪጎ ግን ብዙም አዋጭ አልሆነ ተጫዋች ማለት ይችላል። በዛ ቦታ አሁን ጉዳትም እያጋጠሙ ነው። ያን ዳይሜንዲ በጣም እነሱ ጥሩ ነው በማጥቃት ክፍል እዛ ቦታ ላይ በጣም ትልቅ ጋላክቲኮ ያላቸው ራሱ በጣም እዛ ቦታ ላይ ትንሽ ችግር ያለባቸው ናቸው እና ማርኮ ኩሬላ ነው ከቼልሲ በ55 ሚሊዮን ዩሮ እስከ 2030 ድረስ በ5 ዓመት ውል ተቀላቅሎ የግራ ተከላካይ ቦታውን ለማስጠበቅ ነው። ለማስከላከል በጣም ጥሩ ነው። እሱ ጥሩ ነው። በግራ ተከላካይ በቼልሲ ቤት እንደምናውቀው ነው። ደግሞ ዴንዝል ደምፍሪስ ነው የምንመለከተው በጥልቅ የቀኝ ተከላካይ ልምድና ወደ መሀል ሜዳ ጥግ የሚጫወትበት አማራጭ አላቸው ማለት ነው። ዴንዝል ደምፍሪስ እና ከኢንተር ሚላን በ20 ሚሊዮን ዩሮ ነው ያገዙት ማለት ነው። ዴንዝል ደምፍሪስ ሌላኛው ካርሎስ ኤስፒ ነው ከሌቫንቴ በ5 ሚሊዮን ዩሮ አስፈርሟል። አዲስ የማለቂያ አማራጮች ለመጨመር እነ ኪሊያን ምባፔ እና ጎንዛሎ ጋርሻ መውጣት ተቆርጦ ካርሎስ ኤስፒ ደግሞ የሱ ተተኪ ሆኗል ማለት ነው። ሌላኛው ነፃ ወኪሎችን ደግሞ በርናርዶ ሲልቫ እና ኢብራሂም ኮናቴ በርናርዶ ሲልቫ ከማንቸስተር ሲቲ ከወጣ በከፍተኛ ደረጃ በነፃው ዝውውር እንግዲህ በነፃው ዝውውር ያገኙት ትልቁ ተጫዋች በርናርዶ ሲልቫ አለ ኪሊያን ምባፔ እንዳገኙት ማለት ነው። ኢብራሂም ኮናቴ የማለት ተከላካይ አማራጮች ለማጠናከር ከሊቨርፑል በነፃ ውል ተቀላቅሎ ማለት ይችላለን። አሁን ብዙ ሰዎች ሲወጡባቸው ተከላካይ ሊያረጁ ነው። ይሄን የባርሴሎና ዝውውር ገበያን ስመለከት ባርሴሎና የቡድናቸው ጥልቀት በማድረስ እና ስኳድ ዴፕዝ ላይ እየሰሩ ነው የሚገኘው። ባርሴሎና የረጅም ጊዜ
የማጥቃት ኃይል ለመጨመር ነው ደግሞ ባርሴሎናዎች እየሰሩ የሚገኙ እነ ሮበርት ሌቫንዶስኪ ቡድኑን ለቀዋል። ባርሴሎና የተረጋገጡ ፊርማዎች ስንመለከት አንቶኒ ጎርደን በጣም በትልቅ ሁኔታ የምናነሳው ከኒውካስል ዩናይትድ ወደ 69 ሚሊዮን ፓውንድ 70 ሚሊዮን ፓውንድ ተጨማሪ ዋጋም ያለው ፓኬጅ የገባ ድንቅ የግራ ክንፍ ተጫዋች ነው። በኒውካስል የምናውቀው ነው እንግዲህ በኒውካስል በጣም ራሱን በደንብ ያሳየ ተጫዋች ነው እና ወደ አርሰናል ሄዷል ሲባል ነበር፣ ግን ባርሴሎና ሀጃክ አድርጎ ተማምኗል፣ ጠልፎ ተማምኗል። ሌላኛው ካሪም አዴየሚ ነው። ከቦሩሲያ ዶርትመንድ በ2 ሚሊዮን ዩሮ እና ተጨማሪ ገንዘቦች በቀኝ ክንፍ ላይ የፈጣን ፍጥነት ይጨምራል። ከላሚን ያማል ጋር በጣም ፉክክር የላሚን ያማልንም እረፍት የሚሰጥ ተጫዋች ነው። ላሚን ያማል በደንብ ተፎካክሬ ቋሚ አሰላለፍ መሆን ይችላል ሲል ተናግሯል ካሪም አዴየሚ። ሌላኛው ጄሲ ቢሴው ነው። ወጣት ተሰጥኦ ያለው የክለብ ብሩጅ ባለ ወጣት ተጫዋች ነው። እንግዲህ በመደበኛ ክፍያ ወደፊት የሚሸጥ ውል ተጨምሮ ተጫዋቹን አስፈርሟል። የወጣት ተጫዋች ነው እና እነዚህ ተጫዋቾች አስፈርሟል። ወደ ክፍል 4 ነው የምናልፈው ማለት ነው። ቀጣዩ ክፍል 4 እናልፋለን ተመልካቾቻችን። አሁን ክፍል እንግዲህ ሶስተኛው ክፍል አሁን የዝውውር ገበያው ነው አንስተናል። የልሲያጅ ዝውውራችሁ እንግዲህ እንዴት ይመስል ነበረ ያለው የሚለውን አንስተናል። የሪያል ማድሪድንም የባርሴሎና የአሁን የዝውውር ገበያቸው ሁለቱ ክለቦች ማንን አስፈረሙ የሚለውን በደንብ አድርገን አይተናል ማለት እንችላለን። አሁን ወደ ቀጣዩ ክፍል የምናልፈው ወደ 4ኛው ክፍል የሚፈልገው ተጫዋቾች የትኞቹ ተጫዋቾችን ይፈልጋሉ የሚለውን እንመለከታለን። ያስፈረሙ ተጫዋቾችን አይተናል። አሁን ደግሞ የትኞቹን ይፈልጋሉ የሚለውን ሪያል ማድሪድ ባርሴሎና እናያለን ማለት ነው። የሚፈልገው ተጫዋቾች በተለይም የሮድሪ ጦርነት የኤል ክላሲኮ ጨዋታውን ወደ ዝውውር ደግሞ ጦርነት አምጥተውታል። በሮድሪ ምክንያት ስፔናዊው የማን ሜዳ ሞተ ወደ ዞን አልፏል። የማንቸስተር ሲቲ አማካኝ ሮድሪ የኤል ክላሲኮ የዝውውር ፉክክር እየተካሄደ ሲሆን ኤል ክላሲኮ ስፔን ላሊጋ ባይጀምርም በዝውውር ኤል ክላሲኮ እየተካሄደ ይገኛል። ባርሴሎና ተጫዋቹን የኮንትራት የመጨረሻ ዓመት እንግዲህ በጣም ወደ ባርሴሎና ለመሄድ በጣም ዝውውር በጣም የቀረበበት ሁኔታ አለ። እሱም ባርሴሎና መቀላቀል እፈልጋለሁ ብሏል። ሪያል ማድሪድ ለመፈረም በጣም የተቃረበበት ሁኔታ ነበር። ነገር ግን አሁን ሪያል ማድሪድ በጣም እየዘገጁ ሲሆን ወደ ባርሴሎና መቀላቀል እፈልጋለሁ ስላለ እዛ በስፔን ብሔራዊ ቡድን ያገኛቸው ተጫዋቾች አሉ ማለት ነው። እና የኮንትራቱ የመጨረሻ ዓመት ደግሞ ከሆነ ለረጅም ጊዜ ሲጠብቅ የነበረው ሪያል ማድሪድ ዝውውር ለመጥረፍ እየሞከረ ነው ባርሴሎና። የሮድሪ የዝውውር ፉክክር ስንመለከት የሪያል ማድሪድ ፍለጋ ዋና ነው የምናነሳው። ለወራት ከሪያል ማድሪድ የቶኒ ክሮስ ከለቀቀ በኋላ የስፔን ኮከብን ለረጅም ጊዜ ማንበብ ተጫዋች ለማስፈረም በጣም ተመራጭ ነው ተቆጥሯል። ስፓኒያርዱ ሮድሪ ከካምፑ ጋር ሰፊ ውይይት አድርጓል ተብሏል። ከሪያል ማድሪድ ካምፕ ጋር በጣም ቆይቷል እና ነገር ግን በፋይናንስ ጉዳዮች አልተስማሙም። በዝውውር ክፍያ በማምጣት ድርድሩ ተቋርጧል። ሮድሪ እና ሪያል ማድሪድ የባርሴሎና እንግዲህ ስንመክ በፍራንኪ ዲዮንግ ላይ በደረሰው የረጅም ጊዜ ጉዳት ምክንያት የባርሴሎና ስፖርት ዳይሬክተር ዴኮ እና አሰልጣኝ ሃንሲ ፍሊክ በፍጥነት ተንቀሳቅሷል። ከስፔናዊ ሮድሪ ጋርም ሁለቱ ሰዎች ተነጋግረዋል የሚለው መረጃ ሰምቷል። ተጫዋቹ አቅም እንመለከታለን። ሮድሪ በፍሊክ ስር ፕሮጀክቱ ክፍት የሆነ ተጫዋች ነው። ቋሚ የሚሆን ተጫዋች ነው። ቀደም ሲል በርካታ የስፔን ብሔራዊ ቡድን አጋሮቹ ማሳተፍ እና የሚያውቃቸው ተጫዋቾች ናቸው። ለመላመድ የሚቸገራል ተብሎ አይጠበቅም። የተጫዋቹ አቅም ደግሞ ስንመለከት በዓለም ዋንጫው ኮከብ ተጫዋች ነው። አምበል ነበረ። ስፔንን የዓለም ሻምፒዮን ያደረገ ነው እና ሌሎች የዝውውር ኢላማዎችን እንመለከታለን። ደግሞ የባርሴሎና ስንመለከት ዩሊያን አልቫሬስ ነው ዋናው የምናነሳው። ምንም እንኳን አትሌቲኮ ማድሪድ ከቡድኑ ጋር ለመድረስ አስቸጋሪ ቢሆንም ለተቀናቃኝ አልሰጥም ቢልም ብሩም ብዙ ቢሆንም የፋይናንስ ችግር አለበት ባርሴሎና እንደምናውቀው እና ዩሊያን አልቫሬዝን ይፈልጋሉ። የባርሴሎና የፊት መስመር ለማጠናከር በጣም የሚፈልጓቸው ተጫዋቾች ናቸው። ሮበርት ሌቫንዶስኪ መልቀቁን ተከትሎ ሁነኛ ተተኪ ይሆናል ተብሎ የሚፈልጉት ተጫዋች ነው እና የማጥቃት ላይ አማራጮችን በጣም ይፈልጋል። በቅርብ ጊዜ ከደረሰባቸው ጉዳት በኋላ እንግዲህ እነ ሮድሪን ይፈልጋሉ። እነ ፍራንክ ዲዮንግ ዳንኤል ሞ ተጎድቷል የሚሉ መረጃዎች አሉ እና መሀል ሜዳ ላይ በጣም ለማስፈረም ይፈልጋሉ። ሌላኛው ሪያል ማድሪድ ስንመለከት ማጥቃት እና መከላከል ላይ በጣም ጥልቅ ነው። በመከላከሉ እንደ ማርኮ ኩሬላ፣ ዴንዝል dumfries፣ ኮናቴ የመሳሰሉ ተጫዋቾች አስፈርሟል። በማጥቃቱም ደግሞ እነ ዲያማንዴ፣ በርናርዶ ሲልቫ፣ ኤስፒ የመሳሰሉ ተጫዋቾች አሉ እና ፊት ያሉ ነባር ኮከቦች ደግሞ ለረጅም ጊዜ ውል እድሳት 6 ዓመት አራዝመዋል። እንግዲህ
ወጥ ተሰጦችም ያላቸው ተጫዋቾች አላቸው ማለት ነው። አርዳ ጉለርን ልንመለከት እንችላለን ማለት ነው። ሪያል ማድሪድ እንደዚህ ነው ማለት ነው። ክፍል 4ን በዚሁ እናጠናቀን ወደ ክፍል 5 ደግሞ እናልፋለን። የሚፈልጉ ተጫዋቾችን በደንብ አይተናል። የሮድሪን ዝውውር በደንብ አይተናል። የያስፈኑ ተጫዋቾችን ከሮድሪላ አይተናል። እናም ደግሞ የሚፈልጋቸው ተጫዋቾች ደግሞ እስካሁን ካሉትን አይተናል። አሁን ወደ አምስተኛው እናልፋለን። አምስተኛው ክፍል ስናልፍ በዝውውር ገበያው ማን የበለጠ ጠንካራ ነው የሚለው እናያለን። ሪያል ማድሪድ ወይስ ባርሴሎና? ሪያል ማድሪድ በአሁኑ ጊዜ ከባርሴሎና ሊግ በዝውውር ገበያ ውስጥ ጠንካራ ነው፣ የተረጋጋ ነው ማለት እንችላለን። በደንብ ዝውውሮችን ያደረገ ነው። በአሁኑ ዝውውር ውስጥ ሎስ ብላንኮቹ የላቀ ፋይናንስ አቅም አላቸው። ከፍተኛ ሊጋ የወጪ ገደብና የጠራ የወጪ ሚዛን ያለው ቡድን ነው። ሪያል ማድሪድ እንግዲህ ባርሴሎና እናውቀዋለን፣ በጣም በዝቅተኛ ወጪ የሚያስፈርሙ የፋይናንስ ችግር አለበት። ይህ በእንዲህ እንዳለ ባርሴሎና በዝቅተኛ ወጪ ማስፈረም እና በላማሲ ያሉ አካዳሚ ስጦች ላይ በእጅጉ የሚተማመና ከእነሱ እያመጣ ነው። በአመት በጣም የማያመጣበት ሁኔታ የለም። በምንም ሁኔታ የማያመጣበት ነው። የፋይናንስ መለካከት የውጭ አይነት ስንመለከት ሪያል ማድሪድ ሚዛናዊ ነው። ጠንካራ ተጫዋቾችን በደንብ ከፍሎ ምንም አይነት ክፍያ ከፍሎ ችሎታ የኖረው እንጂ ማስፈረም ይችላል። በጣም ጤናማ ያለው የፋይናንስ መዋቅር አለው ሪያል ማድሪድ በምቾት ሌሎች ተጫዋቾችን ኢላማ በማድረግ ወይም ከፍተኛ ገንዘቦችን በመስጠት ማስፈረም ተጫዋቾች ባርሴሎናስ በላሊጋ የተጣሉትን ጥብቅ የፋይናንስ ቁጥሮችና ዝቅተኛ ምዝገባ ገደቦችን ተጥሎበታል። እንግዲህ ስለሆነ ያው ፋይናንስ ችግር ስላለ ባርሴሎና ጥቂት ገንዘቦችን እያወጣ ነው። በግለሰብነት ወጪ ትንሽ ነው እንግዲህ ስታዲየም ለመገንባት ሲቸገር ተመልክተናል ማለት ነው። እና እንደዚህ ነው። ግን የዝውውር ስትራቴጂውን የገበያ አቀራረቡን ስንመለከት ሪያል ማድሪድ በቅድመ ዝግጅት ቡድን እቅድ ላይ ያተኩራል። ሪያል ማድሪድ እንግዲህ የዓለም ደረጃ ጋላክቲኮ ወይም ትልቆቹን ወጣት ተስፋዎችን ከልምድ ባላቸው ለማጣመር የሚወድ ቡድን ነው ማለት እንችላለን። ይህም ከፍተኛ ደረጃ ባላቸው ኮከቦች ላይ ከፍተኛ ኢንቨስትመንት በደንብ የሚያደርግ ነው። በደንብ በጣም ትልቅ ተሰጥኦ ያላቸው ሰዎች ላይ በደንብ ኢንቨስት ማድረግ የሚችል ቡድን ነው። ከፍተኛ ደረጃ ባላቸው ማለት ነው። ባርሴሎና ስንመለከት በሃንሲ ፍሊክ ዘመን በዝቅተኛ ገንዘብ ግን በጣም ትልቅ ደረጃ የደረሱ ናቸው። ባርሴሎና በዝቅተኛ ኢንቨስትመንት ወደ ውስጥ መፍትሄዎች ነው የሚያተኩረው። የወጣቶች አካዳሚ ወይም የላማሲያን የላማሲያን ታዳጊዎች ለማምጣት ነው። እንግዲህ ጥሩ ተሰጥኦ ያላቸውን ግዙፍ በሆኑ እንግዲህ በጣም ሚሊዮን ጨረታ ምናምን ወይም ሚሊዮን ገንዘብ ከፍሎ አይደለም የሚያወጣው ማለት ነው። ከመውዳደር ይልቅ እንግዲህ ከነዛ ሚሊዮኖች የላማሲያዎችን ማስፈረም ይችላል። የገበያው እንግዲህ ስንመለከት ሪያል ማድሪድ የቡድን ዋጋውና የገበያ ስንል የሪያል ማድሪድ ከፍተኛ የገበያ ዋጋ ነው። ወዲያውኑ ለመጀመሪያ ጊዜ ጥሩ ተጫዋቾችን መሳብ የሚችልበት ነው እና ጥሩ ተጫዋች ያለበት ነው። ባርሴሎና ምንም እንኳን የተፎካከረችውን የግዢ ጡንቻ ባይኖረውም አነስተኛ ጥራት ወጪ በማድረግ የስፖርቱን እንግዲህ ስኬት በማሳካት ከሪያል ማድሪድ ይበልጣል ማለት ይችላል። በእነዚህ ዓመታት የክፍል 5 በዚሁ እናጠናቅ። ወደ ክፍል 6 እናልፋ። ወደ መጨረሻው ብዙ ቀን የበለጠ ማን ጠንካራ ነው? ሪያል ማድሪድ ጠንካራ ነው። ፋይናንስ ምናምን ተገልጿል። እንግዲህ ዝውውር ላይ ማን ያስፈረመው በክፍል 4 አይተናል ማለት ነው። ስለሆነ እነዚህ አሉ። የስድስተኛው እንግዲህ መጨረሻው የሚቀጥለው ኤል ክላሲኮ 2026-27 ስፔን ላ ሊጋ ኤል ክላሲኮ ምን ይመስላል? አዳዲስ ዝውውሮች በጨዋታ ላይ ምን ተጽዕኖ ያመጣሉ የሚለውን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። እናቴ ፉትቦል ነው። እስካሁን ላይክ፣ ሼር፣ ሰብስክራይብ አድርጉ። እስካሁን ያደረጋችሁ ላይክ እያደረጋችሁ ወደሚቀጥለው አልፋለ። ስድስተኛው የሚቀጥለው የኤል ክላሲኮ ጨዋታ የታክቲካል የጦር መሳሪያ ውድድር ያሳያሉ። እንደ ሌሎች ዓመታት ሪያል ማድሪድ ዝም ብሎ የሚሸነፍለት አይመስለኝም። እኔ በባርሴሎና ትልቁን ደርቢ በቀጣዩ ኤል ክላሲኮ እናያለን ብዬ አስባለሁ። እንደኔ ሀሳብ ሪያል ማድሪድ በዝግጅት በደንብ የተዘጋጀ መከላከላቸውን ማጥቃታቸውን ኮከብ እያስፈረሙ ነው የሚገኙ። ባርሴሎና ደግሞ በሃንሲ ፍሊክ ስር የተከፈተውን ቦታ እንግዲህ እየደፈን ነው የሚገኘው እንጂ ባለጮሾች ድጋሚ ጮች መጨመር አይፈልጉም ባርሴሎናዎች እና ይሄን የምንመለከተው እና ግጭቶች በማድሪድ እንግዲህ የጋላክቲኮ ስብስብ አሁን አለ ብለን መናገር እንችላለን። እጅግ ከፍተኛ የሆነ ንጽጽር ጋር ታክቲካል አደራጀት የግጥሚያ ተለዋዋጭነት ነው የምንመለከተው። የሪያል ማድሪድ የመከላከል ጥሩ አለው ማለት ነው። ሎስ ብላንኮች በዋና መከላከያ ተጨማሪዎች በደንብ አስፈርመዋል። ሪያል ማድሪድ ባለፈው አመታቶች ምናምን በመከላከል በጣም ደካማ ነበር ማለት እንችላለን። የባርሴሎና ግን ከፍተኛ
የኦፌንሲቭ ወይም ማጥቃት አላቸው። ባርሳ ጥሩ መከላከል አቅም አለው ማለት እንችላለን። አሁን አራሁን ሊለቅ ነው። በደንብ በጣም ኃይለኛ የማጥቃት ክስ እነ ላሚን ያማል፣ እነ ራፊኒያ፣ እነ ፍራን ቶሬስ ሊለቅ ይችላል የተባለ ነው። ላንስፊልድ ግን በግልጽ ነግሮታል መልቀቅ ወደ ፒኤስጂ መቀላቀል ይፈልጋል ሲል እና ያማልና ራፊኒያ ራሱ በጣም ትልቅ ተጫዋቾች ናቸው ማለት ነው። የአዳዲስ ዝውውሮችና የቡድኑ ለውጦችን ተጽዕኖ እንመለከታለን። ለማድሪድ የመከላከያ ማጠናከሮች እንግዲህ በጣም ትልቅ አሉ። የኋላ ያሉት አዳዲስ ግዢዎችን ስንመለከት በጣም በደንብ በሽግግር መውጣት የሚችል ቡድን ያለው ነው። ጠንካራ ሽፋን የሚሰጡ የማኑ ተጫዋቾች አላቸው። በተለይ ሮድሪ የሚፈረም ከሆነ ይህም ለባርሳ ደግሞ የፈጠራ አቅማቸውን በደንብ የሚያዳክም ነው። ቦታም ደግሞ ይቀንስባቸው። ባርሴሎና ደግሞ የማጥቃት በደንብ መጨን አለባቸው። ተከላካዮች በጣም ጥብቅ ስለሆኑ በደንብ ማለት ነው። እና በሁለቱም በኩል እንግዲህ በመጨረሻ ሶስተኛ ክፍል ላይ የታክቲክ ማሻሻያዎችን ማድረግ በጣም ስል የሆነ አጥቂ ማድረግ አለባቸው። ስል ነው የበለጠ ስል የተዋቀሩ መከላከዮችን በደንብ የተዋቀረ መከላከል ማድረግ አለባቸው። ጫኑ ሪያል ማድሪድ እንደገና መከላከል ላይ ማዞር አለባቸው ማለት ነው። እና የፍጥነት የሽግግር ፍጥነት በሁለቱም በኩል አዲስ ፊቶችን ፈጣን ፍጥነት ማድረግ ግጥሞች በትንሽ ሽግግር ደቂቆች ውስጥ በጣም ልዩ ፈጣሪ የሚሆናቸው አዳዲስ ፊቶችን እንመለከታለን። በቀጣዩ እንግዲህ መሀል ሜዳ ኳሶችን በጣም ቀጣይ ዓመት እንግዲህ መሀል ሜዳ በጣም ጥሩነት ነው የምንመለከተው። መሀል ሜዳው ሁለቱም ጨዋታዎች ከተገናኙ አራት ምናምን የሚገኙ ስፔድ ያለቆች ብቻ ምናምን ሁለት ጨዋታዎችን ይወስናሉ ተብሎ ይጠበቃል። ፈጣን እንግዲህ ከፍተኛ የጎል ዕድሎች የሚፈጠሩበት ጨዋታ ነው ብዬ አስባለሁ። ይሄ የቀጣዩ ክላሲኮ እንግዲህ ሪያል ማድሪድ በደንብ ጥሩ ጨዋታ ያሳየናል ብዬ እገምታለሁ። አሁን ሪያል ማድሪድ በጣም በኤል ክላሲኮ ቀዝቃዛ እየሆነ መጥቷል። በባርሴሎና ዶሚኔት እየተደረገ ነው ማለት ነው። እና የዛሬው የባርሴሎና የሪያል ማድሪድን ጉዳይ አነሳን ማለት ነው። ውድ ተመልካቾቻችን ስለ ባርሴሎና እና ስለ ሪያል ማድሪድ በስድስት ክፍሎች ከፋፍለን አነሳን። ጥላትነታቸውን ኤል ክላሲኮ እንዴት ነው እንዴት ጀመረ የሚለውን በጣም በዝርዝር እናነሳ ነው። ላይክ ግን እንዳይረሳ። እንደዚህ በጣም ለፍቼበት ያዘጋጁት ማለት እንችላለን። ይህንን በደንብ ላይክ እንዳይረሳ። ለሁላቻችሁም ሼር አድርጉ። ይሄ የባርሴሎና ማን የሚሰሙ የሚፈልግ ጉዳይ ማለት እንችላለን። ትልቅ ደርቢ ነን እና የሚፈልጉት እንግዲህ ለወላጅ ዘመዶቻችሁ አካፍሉ። በደንብ የኳስ ወዳጅ የሆኑ በተለይ ኤል ክላሲኮ በደንብ የሚከታተሉ የባርሴሎና የሪያል ማድሪድ ደጋፊ የሆኑ አሉ። ሁሉም ላይ ባርሴሎና የሪያል ማድሪድ ደጋፊ እና እስካሁን ግን ሰብስክራይብ ያደረጋችሁ ብዙ ናችሁ። 97-98% ቪዲዮን እያያችሁ ሰብስክራይብ አታደርጉም እና ሰብስክራይብ ግን ተጫኑት። ሰብስክራይቡን አድርጉት። ሄዱን ምልክት ተጫኑ። ሁሌም ዜና ስናቀርብ 4:30 ዜና አለ። በደንብ ኖቲፊኬሽን ይደርሳችኋል። ዜናዎች ስናቀርብ እና እንደዚህ ትንታኔዎችም እናንተ ከዘነጋችሁት ኖቲፊኬሽን ይደርሳችኋል ማለት ነው። ስለሆነ ሰብስክራይብ ያደረጋችሁ ደወል ምልክቱን ተጫኑት። ዛሬው እንግዲህ ተከታታዮች ዛሬው ትንታኔያችን ይመስል ነበረ። ቀጥሎ የምንገናኘው እንደምታውቁት ሰኞ አንድ ሰዓት ላይ ነው ማለት ነው። ሰኞ አንድ ሰዓት ላይ እንገናኝ። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰላም አዳር ይሁንላችሁ። እኔ መሪዎች ነከፈልኳችሁ። እኔ ናትናኤል ብርሃኑ ነኝ። አመሰግናለሁ። ባይ ባይ።